ሰላም ውድ ተመልካቾቻችን፣ በዛሬ ቴክኖሎጂ ተቋማት ጉብኝታችን በሀገራዊ ዲጂታላይዜሽን ጉዞ ውስጥ ወሳኝ ሚናን ከሚጫወቱት የዳታ ማዕከላት ውስጥ አንዱ የሆነው ዊንጎ አፍሪካን እንቃኛለን። አብራችሁን ቆዩ። ናይስትልኝ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ታንክ ዩ ፎር ካሚንግ። ተሾመ እባላለሁ። የዊንጎ አፍሪካ ግሩፕ ሲኒየር ዳይሬክተር ነኝ። እናመሰግናለን ስለተቀበላችሁን። እስቲ ተቋማችሁን እንግዲህ ታስጎብኙናላችሁ። ፕሊዝ ግቡ። ታንክ ዩ። ዊንጎ አፍሪካ ግሩፕ ኢስት አፍሪካ ውስጥ ከጀመረ ወደ 13-14 ዓመት ሆኖታል። መጀመሪያ ስንጀምር ጅቡቲ ላይ ነው የጀመርነው። ከዛ ቀጥለን ኢትዮጵያ በ2020 አካባቢ ከስታብሊሽመንት ጀምሮ 2021 ላይ ኖርማል የኮንስትራክሽን ስራ ጀምረን 2022 የመጀመሪያውን ፌዝ ኦፕሬሽናል አደረግን። ሌላው ግሩፓችን ታንዛኒያ ነው። ታንዛኒያ 2025 ላይ ነው ኦፕሬሽናል የሆነው። ተመሳሳይ ካፓሲቲ ነው ያለው። ሶማሌ ላይ በተወሰነ ደረጃ ቮሊዩሙ በዚህ በደረጃ ባይሆንም አለ። ትልቁና ዋናው የኮሎኬሽን ሰርቪስ ነው የምንለው። ኮሎኬሽን ማለት ካምፓኒዎቹ እኛ ጋር ኮኔክት ሲያደርጉ የአክቲቭ ዲቫይሳቸው የምንለው ሰርቨር፣ አጠቃላይ የኔትወርክ ዲቫይሳቸውን ይዘው ይመጣሉ። እኛ ግን የራክ ስፔስ፣ የስፔስ አጠቃላይ የኮኔክቲቪቲ እንሰጣቸዋለን። ስለዚህ የነሱን ፕሮዳክት የነሱን የኔትወርክ ዲቫይስ ሊሆን ይችላል፣ የስቶሬጅ ዲቫይስ ሊሆን ይችላል፣ የኮምፒውቲንግ ዲቫይስ ሊሆን ይችላል፣ ጠብቀን ማስቀመጥ ነው። አሁን የምታዩት ይሄ የዊንጎ አፍሪካ ዳታ ሴንተር የሞኒተሪንግ ዳሽቦርድ ነው። እዚህ ጋር ሆኖ ሁሉንም ነገሮች መቆጣጠር ይቻላል። አጠቃላይ በግሩፑ ያሉትን ፋሲሊቲዎች ለምሳሌ ታንዛኒያ፣ የጅቡቲ፣ የሶማሌ ምን ይመስላል የሚለውን እዚህ ሁነን ቨርቹዋሊ እኛም እንቆጣጠራቸዋለን፣ እነሱም ያዩናል። ቀጣዩ እንግዲህ ወደ ውስጥ ንግባና ነው። እሺ ጤና ይስጥልኝ። እንደምን አለ? እሺ አምሮ እባላለሁ። የዊንጎ አፍሪካ ዳታ ሴንተር ማኔጀር ነኝ። አሁን ያለነው ሶስተኛ ላየር ሴኩሪቲ የሆነው የዳታ ሴንተር መግቢያ ውስጥ ነው። ወደ ዳታ ሴንተር አብረን የፋየር ሰፕሬሽን ጋዝ ስቴሽኖችን ጋር ነው ያለነው። ከኒስትሮች ውስጥ ያለው ክሊን ጋዝ ነው፣ ቬክቶር ሰርቲ ይባላል። ዳምፕ በማድረግ ዲስቻርጅ አድርጎ ፋየር ካታስትሮፊክ ከመሆን ወይም ኢሚነንት እያለ ሶልቭ ማድረግ ይቻላል ማለት ነው። ፋየርን አድሬስ ያደርጋል። ይሄ የክራክ ስቴሽናችን ነው። የኤችቫክ ስቴሽናችን ያለው እዚህ ነው። እኛ ዳታ ሴንተር ውስጥ የራሱ ግሬ ስፔስ አለው። ስለዚህ እነዚህ የማቀዝቀዣ ማሽኖች ቴምፕሬቸር እና ሂዩሚዲቲ ባላንስ እየፈጠሩ ለአይቲ ዲቫይሶች ለኢኩፕመንት የሚመች አትሞስፌር መፍጠር ነው ማለት ነው ስራቸው። እነዚህ በከፍተኛ የኃይል ፍላጎታቸው ተለይተው ለሚታወቁት ለእነዚህ ወሳኝ መሰረተ ልማቶች የኃይል ፍጆታን መመጠን በውጤታማነታቸው ውስጥ ወሳኝ ሚናን ይጫወታል። በዚህ ረገድ ዊንጎ አፍሪካ የተለያዩ ስልቶችን ይጠቀማል። የዳታ ሴንተር ኦፕሬሽን ውስጥ በጣም ትልቁን ኢነርጂ ኮንሱም የሚያደርጉ ኢነርጂ ሃንግሪ ዲቫይስስ ነው የሚባሉት። አዲስ አበባ ኦፕሬት እንደማድረጋችን መጠን የክላይሜቱ በጣም ኮንቪኒየንት ነው ለዳታ ሴንተር ኦፕሬሽን የአዲስ አበባ። ሶስት ፓራሜትሮችን ብቻ ቼክ እናደርጋለን። የአውትዶር ቴምፕሬቸራችን፣ ሂዩሚዲቲው እና የኤር ኳሊቲ ኢንዴክሱ ውዝን ትሬሽሆልድ ከሆነ እነዚህ ኢነርጂ ሃንግሪ ማሽኖች በሙሉ ፓወር መጠቀም ያቆሙና ከላይ ያለው ሊቨር ይከፈታል። በቀጥታ የውጭ አየር ይገባል። ላየርስ ኦፍ ፊልተርስ እና ፋኖች አሉን። ኢንግረስ እየተደረገ በቀጥታ የዋይት ስፔሳችንን ኩሊንግ ያሳልጣል ማለት ነው። ይሄ በሚገባ ከፍተኛ የሆነውን የኤነርጂ ኮንሰምፕሽን ማኔጅ ያደርግልናል፣ ይቀንሰዋል። ይሄ ኢንክሎዥር ውስጥ የምናየው ነገር ነው ኤር ኮንዲሽነር የሚባለው። ይሄ ስዊች ጊር ይባላል። ቼንጅ ኦቨር ስዊች ጊር ነው። ስለዚህ ዩቲሊቲ ጠፍቶ ጀነሬተር እስኪነሳ ያለውን 15 ሰከንድ ትራንዚሽን ዲሌይ
እነዚህ ማሽኖች አይቆሙም ማለት ነው። ስለዚህ ስሙዝ የሆነ ስቲዲ የሆነ ኮንቲኒዩስ የሆነ ኩሊንግ ፕሮቫይድ ያደርጋሉ ማለት ነው። ላይት ሎዳችን ኮምፖነንቶች ሁለት ነው ያሉት ማለት ነው። ስለዚህ ይሄ ኤር ኮንዲሽነር ኤችቫክ ኮምፖነንት እንደ ኮምፖነንት ፌል አድርጎ የእሱን ካውንተር ፓርት ሰፖርት ከመጠየቁ በፊት እዚህ ውስጥ ያሉ ኮምፖነንቶችን ኤግዞስት ማድረግ አለበት ማለት ነው። በዛ ረገድ ነው እነዚህ ኮምፖነንቶች ሁለት ነው የምታያቸው ከውስጥ። ይሄ አምስተኛው ላየር ኦፍ ሴኩሪቲ ነው። እዚህ ውስጥ ነው የክላይንቶቻችን ኢኮሲስተም በሙሉ ያለው። ይህንን ዋይት ስፔስ ወይም ዳታ ሆል ቢስፖክ ዋይት ስፔስ እንለዋለን። ቢስፖክ ብለን የምንጠራበት ምክንያት ምንድን ነው? በጣም ፍሌክሲብል የሆነ አልተርናቲቮች ለክላይንቶቻችን መስጠት ይችላል ኢንተርምስ ኦፍ ዋይት ስፔስ ሴታፕ። እዚህ ውስጥ ያለው ሬቲኩሌሽን የራኮች ሬቲኩሌሽን 42 ዩኒት የሆነ ስታንዳርድ ሰርቨር ካቢኔት ይባላል። ይሄ ፍሌክሲብል የሆኑ ቻሲሶች አሉት። ከሁለት ዩፒኤስ ሩሞች በተለያየ አቅጣጫ የሚመጣ ፓወር ሶርስ አለው። የእነዚህ ራኮች ኔቸር ስማርት ኤፒሲ ብራንድ ራክስ ይባላሉ። አጀስተብል የሆነ ቻሲስ አላቸው። ምንድነው አጀስተብል መሆናቸው ጥቅሙ? ለየትኛውንም አይነት ኮምፒውት ማስተናገድ የሚችል ራክ ነው ማለት። ይሄ ለምሳሌ አክቲቭሊ ዲፕሎይ እየተደረገ ያለ ሴታፕ ነው። እንደምትመለከቱት ስቲል አንደር ዴቨሎፕመንት ነው። ነገር ግን ፓወር ሬዲ ነው። ኮኔክቲቪቲ ኦልሬዲ ሬዲ ነው። ስለዚህ እንደዛ አይነት የክላይንት ሴታፕ ታይም ቱ ማርኬት ፑሽ አድርጎ ለክላይንት ኤስኤስኤች ፕሪቪሌጅ ለመስጠት የሚበቃን ጊዜ ከ15 ደቂቃ ያልበለጠ ነው ማለት ነው። ከዚህኛው ፌዝ በኋላ የክላይንቶቻችን ማይልስቶን የሚሆነው ወደ ፕሮዳክሽን መግባት ነው። ለምሳሌ ይህንን ሴታፕ ብትመለከቱ ኦልሬዲ ፕሮዳክሽን ውስጥ ያለ ሚሽን ክሪቲካል የሆነ ክላይንታችን ነው፣ ፖቴንሻል ክላይንት ነው። ሃንድ ኦቨር የተደረገለት ኦፕሬት የምናደርግላቸው ኢኮሲስተም ይሄ ነው ማለት ነው። 24 ሰዓት በ3 ሽፍት እንሰራለን። 2 ዲፓርትመንት አለ እዚህ 365 ቀን እንሰራለን። ቢዝነስ ራውንድ የር ራውንድ ክሎክ ነው የሚሰራው ማለት ነው። ከዚህ ሴታፕ የተለየ አይነት ሴታፕ የኮልድ ኤር ኮንቴንመንት ሲስተም ይባላል። አይቲ ኢኩፕመንትስ ፕሮፐርሊ ፋንክሽን የሚያደርጉት ፕሮፐርሊ ብሪዝ ካረጉ ነው የሚባል አባባል አለ። ስለዚህ ቀዝቃዛ አየር እዚህ ውስጥ ነው ኮንቴን የሚደረገው። ሰባተኛ ላየር ኦፍ ባዮሜትሪክስ አክሰስ ኮንትሮል ሲስተማችን ይሄ ነው። እንደምትመለከተው ፐርፎሬትድ የሆኑ ግሪሎች አሉ እዚህ። ቅድም ከተመለከትነው ኤችቫክ ሩም ኢንግረስ የሚሆነው ቀዝቃዛ አየር እዚህ ይመጣል። ይሄ ኮንፋይንድ የሆነ አይል ኮልድ አይል ይባላል። ሰርቨሮች ፊት ለፊታቸው ያለውን ቀዝቃዛ አየር ብሪዝ ያደርጉና ሞቃት አየር ዲሲፔት ያደርጋሉ። ከእንደዚህ አይነት ኮልድ አይሎች በስተቀር ያለው የዳታ ሴንተሩ ፕሪሚሲስ ሆት አይል ተብሎ ይጠራል ማለት ነው። በዚህኛው ሴታፕ አንድ ክላይንት እዚህኛው ራክ ላይ ሊሆን ይችላል፣ ሌላ ክላይንት እዚህኛው ላይ ሊሆን ይችላል። ባላቸው የቢዝነስ ኔቸር የቢዝነስ ስትራቴጂ አማካኝነት ፖድ ሼርድ የሆነ ፖድ መጠቀም የማይችሉ ክላይንቶቻችን ወደዚህ እንወስዳቸዋለን ማለት ነው። ይሄ ባዶ የሆነ ዋይት ስፔስ ኢንቴንሽናሊ ነው ባዶ የተሆነው። አንደኛው ሃይፐር ስኬለሮች መጥተው ትልቅ የሆነ የዳታ ሴንተር ኢኮሲስተም መገንባት ከፈለጉ ከ130 ራክ በላይ ማስተናገድ ይችላል። በኬጂንግ ወይም በሶሊድ ፓርቲሽኒንግ ተከልሎ ፓወር፣ ኩሊንግ፣ ሴኩሪቲ ፕሮቪዥን አድርገንላቸው እሱን ለሃይፐር ስኬል ለሆነ ሰርቪስ መጠቀም ይችላሉ ማለት ነው። ይህንን ብናነሳው የቀዝቃዛ አየር ኢንግረስ በቀጥታ ማግኘት እንችላለን። እነዚህ የምትመለከታቸው ቢጫ ባስኬቶች ወይም ኬብል ትሬይ ለፋይበር ኬብል ዲስትሪቢዩሽን ነው የምንጠቀምባቸው። ፋይበር ኬብል ለሁሉም አይነት ኮሚኒኬሽኖች ኢንተር ራክ ኮሚኒኬሽንስ በሁለት ራኮች አማካኝነት ለሚደረግ ኮኔክሽን ከአይኤስፒ እና ከአንድ የክላይንት ራክ ጋር ለሚደረግ ኮኔክሽን የምንጠቀመው ሲንግል ሞድ ፋይበር ኬብልስ ናቸው። ስለዚህ ከሁለት ሶርስ የሚመጡ ኬብሎች አንዱ ከአንዱ እንዳይገናኝ የሚያደርግ ዲስትሪቢዩሽን ፍሬም ነው። በኢትዮጵያ ሰው ሰራሽ አስተውሎትን የሚጠቀሙ አገልግሎቶች እየተበራከቱ ይገኛሉ። ታዲያ በሰው ሰራሽ አስተውሎት ውስጥ ከፍተኛ ዳታን የማሰባሰብና የማቀናበር ስራን እንደመጠየቁ እንደ ዊንጎ አፍሪካ ላሉ የዳታ ማዕከላት ሰፊ እድልን ይፈጥራል። የክላውድ ሰርቪስ ጥያቄዎች እየመጡ ስለሆነ ባለፈው ዓመት በፈረንጆች መጨረሻ አካባቢ ዊንግ ግሩፕ የመጀመሪያውን ላውንች ታንዛኒያ ውስጥ ጀምረናል ማለት ነው። አሁን ደግሞ ኢትዮጵያ ላይ በረው ሚዲየም የፓወር ኮንሰምፕሽን ነው እንትን ያለው። አሁን ግን እየሰራን ነው ያለ ነው። ያው ሪሰርች ኤንድ ዲቨሎፕመንት ቲም አለ። ይሄንን የሚያይ ምንድነው ማርኬቱ ሪሰርች ያደርጋል። ቴክኖሎጂ ማኔጅመንቱን ቴክኖሎጂ ማኔጅ ማድረግ አለበት። ትልቅ አቅም ነው ያለን።
ማለት ፌዝ 1 እና ፌዝ 2 ነው ብለን የጀመርነው። ፌዝ 3 በቀጣይ ይህን እንደጨረስን ያያቸዋቸው ራኮች እና ካፓሲቲዎች አሉ ገና መሸጥ የሚችሉ። ስለዚህ አሁን ያለን አቅማችን አለ።